ሰበር ዜና በኢትዮጵያ አዲስ ታሪክ እየተሰራ ነው። ሰባተኛ ሀገራዊ ጠቅላላ ምርጫ እየተካሄደ ነው። ይሁን እንጂ ይህንን ታላቅ ሁነት ለመረበሽና ምርጫው በሰላም እንዳይካሄድ በህወሓት በ35 ሚሊዮን ብር የተቀነባበረ ሴራ እንደከሸፈ አሁን የደረሰን መረጃ ያመላክታል። በቀዳሚነት የምትሰሙት ሰበር ዜና ነው። በሌላ በኩል ከወልዲያ እጅግ አሳዛኝ ዜና ተሰምቷል። በዝርዝር ይሰሙታል። ወደ መካከለኛው ምስራቅ ሰበር ዜናዎች ስንሸጋገር አሜሪካ ኢራን ላይ አዲስ ከባድ ጥቃት ፈጽማለች። ኢራን በበኩሏ ለአሜሪካ አስጨናቂ ዜና አሰምታለች። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የኢትዮጵያ ሰባተኛ ሀገራዊ ምርጫ እየተካሄደ ነው። አዲስ ታሪክም እየተሰራ ነው። ከትግራይ ክልል በስተቀር በመላ ሀገሪቱ በሚካሄደው ሰባተኛ ሀገራዊ ምርጫ ከንጋቱ 12 ሰዓት ጀምሮ ድምፅ መስጠት ተጀምረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርድ በአማራ ክልል በ8 የምርጫ ክልሎች በዛሬው ዕለት ድምፅ እንደማይሰጥ ሲያሳውቅ ከጠቀሳቸው ቦታዎች መካከል ደቡብና ምዕራብ ጎንደር፣ ደጋዳሞትና አምባሰል ይገኙበታል። በሰባተኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ መግለጹ አይዘነጋም። በምርጫው የሚሳተፉት 42 የፖለቲካ ፓርቲዎች ሲሆኑ ፓርቲዎቹ ከ10 ሺህ በላይ እጩዎች ለማስመረጥ አስመዝግበዋል። ከነዚህ ውስጥም 2080 እጩዎች ለፓርላማ የሚወዳደሩ ይሆናል። 8352 እጩዎች ደግሞ ለክልል ምክር ቤት ሲወዳደሩ 80 እጩዎች በግላቸው ይወዳደራሉ። 55 የሀገር ውስጥ ሲቪክ ማህበራት ምርጫውን የሚታዘቡ ሲሆን የአፍሪካ ህብረት በቀድሞው የኬንያ ፕሬዝዳንት ሁሩ ኬንያታ የሚመራ የታዛቢ ቡድን አሰማርተዋል። የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ የምርጫ ታዛቢ ቡድንን የሚመሩት ደግሞ የቀድሞው የኡጋንዳ ምክትል ፕሬዝዳንት ስፔሲዮስ ዋንድሬ ካዚምቤዌ ናቸው። በምርጫው ዙሪያ ወደ ከሸፈው ሴራ ስንሸጋገር ሀገራዊ ምርጫውን ለማደናቀፍ በሚል ከህወሓት 35 ሚሊዮን ብር ተቀብለው የነበሩ የታጣቂዎች አመራር የተሰጣቸውን ተልዕኮ ባለማሳካታቸው ምክንያት ገንዘቡን እንዲመልሱ ተጠየቁ። የዘንድሮው ሀገራዊ ምርጫ ሰላማዊ በሆነ መንገድ እንዳይጠናቀቅ ለማድረግ የተለያዩ ሙከራዎች ሲደረጉ መቆየታቸው ይታወቃል። ከነዚህም መካከል በምርጫው ሂደት ላይ ከፍተኛ ሁከትና ብጥብጥ ለመፍጠር እንዲሁም ህዝባዊ ሰላምን ለማደፍረስ ያለመውና በህወሓት ፋይናንስ የተደረገው የሚስጥር ስምምነት ይገኝበታል። የደረሱን መረጃዎች እንደሚያመላክቱት የታጣቂዎች አመራር ይህንን ምርጫ የማደናቀፍ ተልዕኮ ለመፈጸም ሚስጥራዊ ውል በመግባት 35 ሚሊዮን ብር ከህወሓት ተቀብለው ነበር። ይሁን እንጂ ከተሰጣቸው የጥፋት ተልዕኮና ከተቀመጠው እቅድ አንጻር ሲመዘን በተግባር ያመጡት ምንም አይነት የጎላ ውጤት ባለመኖሩና የጥፋት ሴራው በመክሸፉ ህወሓት የሰጠውን 35 ሚሊዮን ብር በአስቸኳይ እንዲመለስለት ጥያቄ አቅርበዋል። ይህን የገንዘብ መመለስ ጥያቄ ተከትሎ በጥፋት ኃይሎች መካከል የተፈጠረው ውጥረት ወደ ከፋ ደረጃ የተሸጋገረ ሲሆን የህወሓት ቃል አቀባይ ሚካኤል አስግዶም ጠንከር ያለ ማስጠንቀቂያ ሰጥተዋል። ቃል አቀባዩ እንዳስታወቁት የታጣቂዎቹ አመራር የወሰዱትን ገንዘብ በአፋጣኝ የማይመልሱ ከሆነ ምስጢራዊ መረጃዎችን በአደባባይ ይፋ እንደሚያደርጉ ዝተዋል ሲሉ ምንጮቻችን ተናግረዋል። በዚህ መረጃ ዙሪያ ተጨማሪ መረጃዎች ሲኖሩ ወደ እናንተ የምናቀርብ ይሆናል። በሌላ በኩል ከወልዲያ እጅግ አሳዛኝ ዜና ተሰምቷል። በወልዲያ ከተማ በፈንጂ ጥቃት ንጹሃን ላይ ጉዳት መድረሱ ታውቋል። በወልዲያ ከተማ ራስ አሊ ክፍለ ከተማ ቀበሌ 6 ወይም ጎንደር በር ኖክ ማዲያ ፊት ለፊት ትናንት ከቀኑ 6 ሰዓት ከ40 ደቂቃ ሰዓት ገደማ በንጹሃን ዜጎች ላይ የፈንጂ ጥቃት መፈጸሙ ታውቋል። ጥቃት ፈጻሚዎቹ ሰርገው የገቡ
ጸረ ሰላም ኃይሎች ናቸው የተባለ ሲሆን በአንድ ባጃጅ ላይ በተጠመደ ጸረ ሰው ፈንጂ በደረሰው በዚህ ፍንዳታ በሁለት ንጹሃን ዜጎች ላይ ከፍተኛ የአካል ጉዳት ደርሶ ወደ ሆስፒታል መወሰዳቸውን ከስፍራው የደረሰን መረጃ ያመላክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በትውልድ መንደራቸው ተገኝተው ድምጻቸውን ከሰጡ በኋላ ለመገናኛ ብዙሃን በሰጡት አስተያየት ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ተሰራጭተው ስንለቅም ቆይተናል ማለታቸው ይታወሳል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ወደ መካከለኛው ምስራቅ ሰበር ዜናዎች ስንሸጋገር የአሜሪካ ማዕከላዊ እዝ በኢራን የራዳርና የድሮን እዝ ጣቢያዎች ላይ የአየር ጥቃት ፈጸመ። የኢራን ጦር በዓለም አቀፍ የባህር ክልል ላይ እየበረረ የነበረውን የዩናይትድ ስቴትስ MQ-1 ድሮን ጥሏል መባሉን ተከትሎ የአሜሪካ ማዕከላዊ እዝ በኢራን ወታደራዊ ይዞታዎች ላይ የአየር ጥቃት መፈጸሙን አስታወቀ። ማዕከላዊ እዙ ባወጣው መግለጫ እንዳመላከተው ባለፈው ቅዳሜና እሁድ የተሰነዘረው ይህ የአየር ጥቃት ኢላማ ያደረገው በጎሩክና በቄሽም ደሴት ላይ የሚገኙ የኢራን የራዳር መከላከያዎችና እንዲሁም የድሮን መቆጣጠሪያና እዝ ጣቢያዎች ነው። ጥቃቱ የተፈጸመው ኢራን የሰነዘረችውን ጥቃት ለመቀልበስና የአሜሪካን ወታደራዊ ንብረቶች ለመጠበቅ ታስቦ መሆኑን እዙ ጨምሮ ገልጸዋል። ኢራን ለአሜሪካ ወዳሰማችው አስደንጋጭ መረጃ ስንሸጋገር ደግሞ ኢራን ከመሬት በታች ያሉ የሚሳኤል ዋሻዎቿን በከፍተኛ ፍጥነት እየጠገነች መሆኑ ታወቀ። አዳዲስ የሳተላይት ምስሎች ዋቢ በማድረግ የወጡ መረጃዎች እንደሚያመላክቱት ኢራን ቀደም ሲል በአሜሪካና በእስራኤል የአየር ድብደባ ተመተው የነበሩትን የሚሳኤል መተላለፊያ ዋሻዎች በከፍተኛ ፍጥነት መልሳ እያደራጀች ነው። ሀገሪቱ ጉዳት ደርሶባቸው ከነበሩ 69 ስትራቴጂካዊ የዋሻ መግቢያዎች መካከል 50 ያህሉን በአጭር ጊዜ ውስጥ በድጋሚ ክፍት ማድረግ ችላለች። ከተለቀቁት የሳተላይት ምስሎች መረዳት እንደተቻለው በበርካታ ከመሬት በታች ባሉ የሚሳኤል ጣቢያዎች ላይ ሰፊ ፍርስራሾችን የማንሳት የዋሻ መግቢያዎችን የማጽዳትና የተበላሹ የውስጥ ለውስጥ መንገዶችን የመጠገን ስራ በተጠናከረ ሁኔታ እየተከናወነ ይገኛል። በተለይም በደስፉል በኢስፋሃንና በሆሜን ከተሞች አቅራቢያ የሚገኙ ዋና ዋና የሚሳኤል ማከማቻ ውስብስብ ጣቢያዎች ፈጣን መሻሻል እያሳዩ ሲሆን ቀደም ሲል ተዘግተው የነበሩ መግቢያዎችም በድጋሚ አገልግሎት መስጠት መጀመራቸውን ተንታኞች ገልጸዋል። ምንም እንኳን የምዕራባውያን የአየር ድብደባ የምድር ላይ መሰረተ ልማቶችን ቢያወድምና የዋሻ መግቢያዎችን ለጊዜው መዝጋት ቢችልም አብዛኛው የኢራን የሚሳኤል ክምችት በተራራማ ስፍራዎች ውስጥ በጥልቀት የተሸሸገ በመሆኑ ከአደጋው ሊተርፍ ችለዋል። የደህንነት ባለሙያዎች እንደሚገምቱት ከሆነ የቴሄራን የባላስቲክ ሚሳኤል ክምችት በአብዛኛው ሳይነካ የተረፈ ሲሆን የመዳረሻ መንገዶችና የድጋፍ ሰጪ ተቋማት ግንባታ ሙሉ በሙሉ ሲጠናቀቅ ሀገሪቱ ሚሳኤል የማስወንጨፍ አቅሟን በአጭር ጊዜ ውስጥ ወደ ነበረበት መመለስ የምትችልበት አጋጣሚ ሰፊ ነው። ይህ አዲስ መረጃ ይፋ የሆነው ከኢራን የሚሳኤል ፕሮግራም ከኒኩለር ድርድር መቋረጥና ከቀጠናዊ የደህንነት ውዝግቦች ጋር ተያይዞ በአካባቢው ከፍተኛ ውጥረት በነገሰበት ወቅት ሲሆን የዓለም አቀፍ የስለላ ተቋማት ግምገማዎችም የኢራን ወታደራዊ አቅም መልሶ ማገገም ከተጠበቀው በላይ ፈጣን መሆኑን እያረጋገጡ ነው። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሆን።